እንግዲህ ትላንትና ዛ ደባርቅ እንደደረሰ መኪናው ከገዳሙ መጥቶ ደባርቅ እንደተመለሰ እያየው አንድ እንግዲህ መጥቀስ አያስፈልግም የሌላ እምነት ተከታይ የሆነ የፖሊስ አዛዥ ወታደር ነው መኪናውን ይዞት ካምፕ አስገብቶታል። ጭራሽ በአይነ ምድሩ ያጠመቀ ነብይ እንዳለ ታውቃላችሁ። ለጉድ እኮ ነው የሚሰማው እግዚአብሔር። እንዴት በአይነ ምድሩ ልጠባችሁ ሲላችሁ እንዴት አእምሮ ያለው እንዴት አያስተውልም በክርስቶስ። አረ ንቁ ፕሮቴስታንቶች፣ እስኪኝን ቄስ አድምጧቸው። እንግዲህ ምን ይደረጋል ሙሉ ስሙት። እኛ እኮ ብዙ ነገር ደብቀን ነው ያኔ በጸሎታችን ተስፋ የምንቆርጠው ለምንድን ነው ካላችሁ ሁሉ ጊዜ እግዚአብሔር እኛ የምንፈልገውን ነገር ሲያሳካልን ነው ጸሎታችንን ሰማን የምንለው። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው በዋልድባ የሚገኙ አባቶቻችን እንግዲህ በዘመድኩን አስተባባሪነት መኪና እንደተገዛላቸው ይታወሳል። ያ መኪና እንግዲህ ለግዳጅ ይፈልጋል ተብሎ ተይዞ እንደነበረ እየሰማን ነው ከዘመድ አንደበት። ምንድነው የተፈጠረው? አሁንስ ያለበት ሁኔታ ምንድነው የሚለውን እንመለከታለን። ሌላው ደግሞ እጅግ አሳፋሪ የሆነ ነገር በዚህ በፕሮቴስታንቱ ዓለም በሰገራ ሁሉ ጥምቀት እንዳለ እየሰማን ነውና ይህስ ምንድነው የሚለውን አስቃኛችኋለሁ። ብፁዕ አቡነ ሳዊሮስ እንግዲህ ለካህናት፣ ለሰበካ ጉባኤ፣ ለምዕመናን ያስተላለፉት አንድ መልእክት አለ። ያ መልእክትስ ምንድነው የሚለውን እንመለከታለን። እዛው በዋልድባ ገዳም ምንድነው የምናየው? እንግዲህ ለገዳማውያኑ አልጋ ፍራሽ እየተገዛ ነው ተብሎ ብዙ ትችት እየቀረበ ነበር። ምን ያደርጋል በሚል ገዳማውያኑ ምላሽ ሰጥተዋል እና ያንንም አስቃኛችኋለሁ። እስከ ፍጻሜው አብራችሁን ቆዩ። ዛሬ መቼም አታሳፍሩኝም። ላይክ 1000 ይግባ ግዴላችሁም። ሰሞኑን ትንሽ እየቀዘቀዘ ስለሆነ ሁላችሁም ላይክ ሼርም አድርጉት። እስቲ ቅድሚያ በአባ ገብረ ኪዳን እንጀምር። በጸሎታችን ተስፋ የምንቆርጠው ለምንድን ነው ካላችሁ ሁሉ ጊዜ እግዚአብሔር እኛ የምንፈልገውን ነገር ሲያሳካልን ነው ጸሎታችንን ሰማን የምንለው። እግዚአብሔር ወደ ፈቃዱ እንዲወስደን ነው እንጂ ወደ ፈቃዳችን እንዲመጣ አይደለም። እግዚአብሔር የኛ ፈቃድ ምን ጊዜም ረብቶ ጠቅሞ አያውቅም። የእግዚአብሔር ፈቃድ ግን ዓለምን ማዳን ነው። ወዝንቱ ውእቱ ፈቃዱ ለእግዚአብሔር። የእግዚአብሔር ፈቃዱ ምንድነው ይላልና የዓለም መዳን ይላል ዮሐንስ አፈወርቅ። የእግዚአብሔር ፈቃዱ ምንድነው እስኪ ንገሩኝ? የዓለም መዳን ነው። መዳኑ ግን ሞት ውስጥም ሊሆን ይችላል። እግዚአብሔርን ማስቀደም ማለት የኛን ፈቃድ ወደ እግዚአብሔር ፈቃድ ገርቶ መውሰድ ማለት ነው። እሱ ነው እግዚአብሔርን ማስቀደም ማለት እና እንግዲህ ዛሬ የመጀመሪያ ቀን ነው። እስቲኛም እግዚአብሔርን መጀመሪያ አድርገን እንጀምር ሁሉን ነገር። የመጨረሻ ጥያቄ የመጨረሻው ርዕሳችን ምንድነው? አቤት እግዚአብሔርን ማስቀደም። በእንቅስቃሴያችን ሁሉ እግዚአብሔርን ፊት ለፊት ማድረግ ማለት ነው። እመኒ ትነብር ወእመኒ ትቀውም ወእመኒ ተሐውር ወእመኒ ትነውም ወእመኒ ትትነሳ ኢትርሳ ተዘክሮተ እግዚአብሔር አምላክከ በኩሉ ጊዜ ወበኩሉ ሰዓት። ሙሴ በዘዳግም እንደነገረን ስትቀመጥም ስትነሳም ስትተኛም ስትሄድም ስትቆምም ስትራመድም ፈጣሪን እግዚአብሔርን አትርሳው። ምንም ነገር ስታረግ እግዚአብሔርን አስብ ነው። ምንም ነገር ስታደርግ እግዚአብሔርን አስብ። እስኪ በሉ አንድ ጊዜ በሉ ሁላችሁ። አቤት ምንም ነገር ስታደርግ እግዚአብሔር አስብ። ስትሰጥ ማን እያሰብክ ስጥ ነው? አቤት ስትሰግድሳ፣ ስትጸልይ፣ ስትቀድስ እግዚአብሔርን እያሰብ ሁሉ ነገር እግዚአብሔር ትዝ እያለ አድርገው ማለት ዘልፈር የእወል እግዚአብሔር እስመ በየማነ ውእቱ ከመ ኢይተሐወክ። እግዚአብሔርን ሁሉ ጊዜ አየዋለሁ። ሊቃውንቴን ሲተረጉሙ እግዚአብሔር ሁሉ ጊዜ በፊቴ ነው። ቅድሚያ የውእቱ በኩሉ ጊዜ እግዚአብሔር ሁሉ ጊዜ በፊቴ ነው። ይሄን ሲተረጉሙት በፊት ያለ እንዲታሰብ አስበዋለሁ ሲል ነው ይላል። እግዚአብሔር በፊቴ ነው ማለት እግዚአብሔርን ሁሉ ጊዜ አስበዋለሁ ማለት። እንደዚህ ብናደርግ ጠብ የለ፣ ጭቅጭቅ የለ፣ ንትርክ የለ፣ አድማ የለ፣ ሐሜት የለ፣ ነገር ስራ የለ፣ ምን የለ፣ ስርቆት የለ፣ ውሸት የለ። እግዚአብሔር ፊት ለፊታችን ቢሆን
እግዚአብሔርን ሁል ጊዜ ማየት ማለት ነው። እግዚአብሔርን ማስቀደም ፊት ለፊቱ የሆነ ነገር ይደርሳል። አሁን ይሄን እያያችሁ መርሳት ይችላል። አብይ ጾም መጀመሪያው ሳምንት ዘወረደ መባሉ እንደተጠበቀ ሆኖ የህርቃል ሳምንት ወይንም ጾመ ህርቃል ተብሎ ይታሰባል። ጾመ ህርቃል ማለት ህርቃሎስ ወይንም ህርቃያሎስ የሚባል ህርቃል የሚባል ንጉስ የተማረከውን የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ማርኮ የመለሰ ነው። የመስቀሉን ምርኮ በመመለሱ ክርስቲያኖች ደግሞ ተሰብስበው ጾመዋል፣ ጸልየዋል፣ በጾምም ተቀብለውታል። እንግዲህ አብይ ጾም 55 ቀናት ሲሆን የጌታ የኢየሱስ ክርስቶስ ጾም 40 ቀን ነው። 15ቱ ቀን ሌላ ነው። ከኋላም የህርቃል ሳምንት ወይንም ደግሞ የጾመ ህርቃል ሳምንት የዘወረደ ሳምንት ላይ የጾመ ህርቃል ሳምንት ተብሎ የሚታሰብ ነው። ከመጨረሻውም ላይ ደግሞ ህማማት ተብሎ የሚታሰብ ነው። እዚያ 8 እዚህ 7 አንድ ጋር ይሆንና እንግዲህ አንድ ላይ ተጠቃሎ 15 ቀናት ይሆናልና ከ40 ቀን በኋላ ያለው ከጌታ ኢየሱስ ክርስቶስ ጾም ጋራ ሊቃውንት አንድ ላይ አምጥተውት ነው፣ አንድ ላይ አድርገውት ነው። የህርቃል ሳምንት ተብሎ የሚባለው የመጀመሪያው ሳምንት ከሌላ ቦታ መጥቶ ጾምን ከጾም ጋር ማያያዝ ተገቢ ስለሆነ ሊቃውንት አባቶቻችን ጾምን ከጾም ጋር ለማያያዝ ብለው ወደዚህ አምጥተውት እንጂ ዓላማው ተግባሩ ሌላ ነው። የክርስቶስ መስቀል በመገኘቱ የተጾመ ነው። ክርስቶስ የጾመው አይደለም ይሄኛው። ነገር ግን አባቶች ይህንን ጾሙ ይጠቅመናል፣ ሰዎች ተጠቅመውበታል፣ በህርቃል ምክንያትም የተጠቀሙበት ጾም ነው፣ በመጾም አንጎዳም፣ በመጾም እንጠቀማለን ብለው አባቶቻችን ከአብይ ጾም ጋር አንድ ላይ አድርገውት የመጀመሪያው ሳምንት ስለ ህርቃል ወይንም ህርቃል የጾመው ህርቃል ድንቅ ስራ የሰራበት መስቀሉን የክርስቶስን መስቀል የመለሰበትን ሳምንት እናስብ ብለው ከአብይ ጾም ጋር አያይዘውት ባሕረ ሐሳቡ አንድ ጋር አድርጎት አብይ ጾም ተብሎ ተውሳኩም የተሰጠው የአብይ ጾም ተውሳክ ተብሎ የሚጀምረው ዘወረደንም ወይንም የህርቃልንም ሳምንት አንድ ላይ አድርጎ ነውና ስለዚህ የመጀመሪያው ሳምንት ላይ ህርቃል የሚባለውም ደግ ሰው ይታሰባል፣ ይዘከራል። እሱ የክርስቶስን መስቀል በመመለሱ ነው የተጾመው። ወወሀብኮሙ ትእምርተ ለእለ ይፈርሁከ መዝሙረ ዳዊት 59 ቁጥር 4 ላይ አንተን ለሚፈሩ ምልክትን ትሰጣቸዋለህ እንደተባለ ሁሉ ምልክት የተባለውም ደግሞ የክርስቶስ መስቀል ነው። ሁላችንም እኛም ራሳችን እንደ መስቀል የተፈጠርን መስቀል ደግሞ በላያችን ላይ ስራ የሰራ ጌታ ኢየሱስ ክርስቶስ በመስቀል ላይ ሆኖ ለኛ ስራ የሰራልን ስለሆነ ነገር የመስቀሉ ነገር ለኛ ለምናምን ኃይለ እግዚአብሔር ነው፣ በማያምኑ ሰዎች ግን ሞኝነት ነው ተብሎ እንደተነገረው ሁሉ የመስቀሉ ኃይል ኃይላችን ነው። መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። አይሁድ ክህዱን ነሳ አመን አይሁድ ክደውታል፣ እኛ ግን እናምናለን። መስቀል ኃይላችን፣ መስቀል ጽናችን፣ መስቀል ቤዛችን፣ መስቀል የነፍሳችን መድኃኒት ነው ስለተባለ መድኃኒት ኢየሱስ ክርስቶስ በሱ ላይ ስለተሰቀለና ኃይል ስለታደረገበት ቤዛና አለ ለዓለም ቤዛ የሆነበት በመስቀል ላይ ስለሆነ ጽንዕና አለ እኛን ያጸናን በመስቀሉ ነውና ስለዚህ እነዚህ 4 አርዕስት እየተጠቀሱ ስለ መስቀሉ ይነገራልና ሁላችንም በኃይለ መስቀሉ ተጠብቀን የምንኖረው ሁሉ እግዚአብሔር የመስቀሉን ኃይል በረከት በሁላችንም ላይ ያሳድርብን። ጾመን ጸለየንም በረከት ለማግኘት እግዚአብሔር ይርዳን። እግዚአብሔር ይስጥልን። ለመምህሮቻችን ቃለ ሕይወትን ያሰማልን። ጥሩ አድርገው መክረውናል፣ ገስጸውናል። እንግዲህ አሁንም ያለንበት የጾም ዘወረደ ሳምንት ላይ ነው ያለኑና ጾመ ህርቃልም ለምን እንደሚባል በተገቢው መንገድ መምህራኖቻችን ነግረውናል። ቃለ ሕይወትን ያሰማልን። እንግዲህ ይህንን ጾም ፍሬ የምናፈራበት አንድ ጥቅም የምናገኝበት መሆን አለብን። ዝም ብለን የጾምን የራብ አድማ ብቻ መሆን እንደሌለበት መገንዘብ ያስፈልጋልና እግዚአብሔር ጠብቆ የልቦናችን መሻት ፈጽሞ ሁላችንም ለብርሃነ ትንሣኤው ያደርሰን። እሺ ወደ ያዝናቸው አጀንዳዎች እንለፍ። እጅግ አሳፋሪ ነው፣ ለመስማት ይሰቀጥጣል። ግን ያለውን ነገር እንድትሰሙት ስለፈለኩ ነው። እስቲ በሰገራ ያጠመቀው ፓስተር ምንድን ነው? ጭራሽ በአይነ ምድሩ ያጠመቀ ነብይ እንዳለ ታውቃላችሁ? ነው ጉድ እኮ ነው የምንሰማው። እግዚአብሔርን እንዴት በአይነ ምድሩ ልጠባችሁ ሲላችሁ እንዴት አእምሮ ያለው እንዴት አያስተውልም በክርስቶስ። አረ ንቁ ፕሮቴስታንቶች፣ እስኪ እኚህን ቄስ አድምጧቸው። እንግዲህ ምን ይደረጋል፣ ሙሉን ስሙት። እኛ እኮ ብዙ ነገር ደብቀን ነው ያኔ ቡሹሬ የመጣ ጊዜ እኮ ብዙ ነገር ደብቀን ነው። ይሄ አሺሽ ምናምን አሁን የሚባለው ሁለቱ መጥተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሬ አለ።
የታጠቡት ደግሞ በአይነ ምድር ነበረ። ይሄ ነው አሁን መንፈሳዊ። ይሄ እኮ መጥተው ለቤተል ሚዲያ ራሱ የተናገሩ በወቅቱ ነበሩ። ማለትም ይሄ ነብይ ቡሽር የሚባለው ሲመጣ መንፈሳዊ ነገር የሚያጋባው ይሄ ትሪክ ገንዳ ውስጥ እንደ ምድሩን በጥብጠው ይሄን እንግዲህ አሁን በወቅቱ አልተናገርንም። እንደዚህ እኮ ስትሄድ አሁን እንትን ያመጣል። አሁን የቡሽሪ አባቴ ነው ምናምን ያለ በሙሉ ነው እኔ ላይ የሚጽፈው። ይሄ ነገር ንስሐ ግቡ፣ ልክ አይደለም። ከቡሽሪ ጋር የተዋረሳችሁ ይሄኛው መንፈሳዊ አካሄድ አይደለም፣ የሟርት አካሄድ ነው፣ የጥንቆላ አካሄድ ነው። ይሄ ሰው ያስወረሰው የእሱ መንፈሳዊ አባት የተባለው ኡበርት ኤንጅል የተባለው ደግሞ እሱ በአብ ወልድ መንፈስ ቅዱስ አላምንም ያለ ነው። አብ ወልድ መንፈስ ቅዱስ አላምንም ያለ እኔ እንትን ነው ማምነው ያለውን ሰውዬ ደግሞ ጠርቶ ያመጡት ያሁን የካውንስሉም አባል ሆነው ያሉ የአብያተ ክርስቲያናት አባል ሆነው ያሉ ልጆች ናቸው። እና ያ አይነት ሁኔታ ይሄንን ዝም ብለህ ስትተወው አሁን እንግዲህ በወቅቱ ውስጥ ለውስጥ ነው የተናገርነው። መዘይትም ላይ ያለው ነገሮችን ፊት ለፊት ስለምትጋፈጥ ባለቤትን ለማሸማቀቅ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ። እና እችን ቃል ይይዙና ፕሮቴስታንቶች ለክርክር ወደኛ ጋር ሲመጡ አይ ኖ ውሃ የተባለ ውሃ አይደለም ይሉናል። እና አይነ ምድር ነው እኔ ተወዳጆች፣ እና አይነ ምድር ነው። አረባካችሁ አስተውሉ በእግዚአብሔር ስም። አረ ያላችሁበትን ቦታ ተመልከቱ። ጭራሽ ይሄ ሰው እኮ ያጠመቀው ይሄ ነብይ ያጠመቀው ፓስተሮችን ነው። የሚገርማችሁ አጥማቂው ነብይ ራሱ መንፈሳዊ አባቱ የሚባለው በስላሴ ደግሞ ጭራሽ አያምንም። በአብ በወልድ በመንፈስ ቅዱስ አያምንም። ቅዱስ ጳውሎስ ወደ ቆላሴስ ሰዎች በላከው መልእክቱ ምዕራፍ 2 ከቁጥር 21 ጀምሮ እንደዚህ ይናገራል። ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓትና ትምህርት አትያዝ። እንደ ሰው ስርዓትና ትምህርት። ምክንያቱም ክርስቶስ ኢየሱስ በአይነ ምድር አጥምቁ ብሏል፣ አጠጠቧቸው ብሏል፣ ሎቱ ስብሐት ብሏል አላለም። ሐዋርያት እንደዚህ ብለዋል አላሉ። ይሄ ቤተክርስቲያን ልምምር ነው አይደለም። ስለዚህ ከየት ነው የጀመራችሁ? ከሰው የሆነ ጊዜ ላይ ከተነሳ የሆነ ሰዓት ላይ ያመጣውን እንዴት አይነ ምድሩን በኢየሱስ ጌታ ይድረስላችሁ። እና እንደዚህ አለ፣ እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምትገዛላችሁ በእንደነዚህ የታሰረ እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና። እና መጨረሻው ይሄ ነገር ምንድነው? ጥፋት ነው። ፕሮቴስታንቶች ያላችሁበትን ቦታ እዩ፣ ተመልከቱ፣ መርምሩ፣ ፈልጉ፣ ጠይቁ፣ ወደ እውነትም ትደርሳላችሁ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እርሱ ልባችሁን ያብራላችሁ። ምን እንላለን? በአይነ ምድር አረ በጌታ ስም እዚህ ጋር ሁላ ሸተተኝ። አይገርም? እኛ እኮ ብዙ ነገር ደብቀን ነው። ያኔ ቡሹሪ የመጣ ጊዜ አሺሽ ምናምን የሚባለው ሁለቱ መጥተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሪ አሉ። የታጠቡት ደግሞ በአይነ ምድር ነበረ። ይሄ ነው አሁን መንፈሳዊ። ይሄ እኮ መጥተው ለቤተል ሚዲያ ራሱ የተናገሩ በወቅቱ ነበሩ። ማለትም ይሄ ነብይ ቡሽር የሚባለው ሲመጣ መንፈሳዊ ነገር የሚያጋባው ይሄ ትሪክ ገንዳ ውስጥ እንደ ምድሩን በጥብጠው ይሄን እንግዲህ አሁን በወቅቱ አልተናገርንም። እውነት ለመናገር አንዳንድ ጊዜ ይሁን ቪዲዮ ስሰራ ቃል የሚያጥረኝ ጊዜ አለ። ልክ እንደዚህ አይነት ጊዜ ማለት ነው። እንግዲህ የፕሮቴስታንቱ ዓለም ጥምቀት ለድህነት አያስፈልግም ብሎ የሚያስተምሩ ናቸው። ግን የማንም ነጫጭባ መጥቶ በሱ ቅዘን የሚጠመቁ ሰዎች ናቸው። እንግዲህ እንደሰማችሁት እኚህ ሰው የተናገሩት ቃል በቃል አይነ ምድሩን በጥብጦ መንፈሱ እንዲዋረሳቸው ያጠመቃቸው ሰዎች አሉ። ቪዲዮ ሙሉን ስላላሳየዋችሁ ነው እንጂ እኔን ገና አታክ የሚያደርጉ ሰዎች አሉ። ይሄን ነገር በመናገሬ ሁሉ ብለው ተናግረዋል። እንግዲህ የፕሮቴስታንቱ ዓለም ጥምቀት ለድህነት አያስፈልግም ብሎ ያስተምራል እንደምታውቁት። ግን ደግሞ እንደዚህ አይነት በጣም ለአእምሮ ራሱ የሚከብድ ነገርን ከራሳቸው አንደበት ስትሰሙ ደግሞ በጣም ያስደነግጣል። እግዚአብሔርን ለማወቅ ባልፈለጉ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው እንደሚል መጽሐፍ ሮሜ ምዕራፍ 1 ቁጥር 28 ላይ ይሄ ማለት ነው። በቃ ለማይረባ አእምሮ አሳልፎ ሰጣቸው የተባለው ይሄ ነው። ከዚህ ሌላ እንግዲህ ምን ልል እችላለሁ? በጣም እኮ የሚገርም ለመናገር ራሱ የሚያሳፍር በጌታ በኢየሱስ ስም ማለት አሁን ነው። በሰው መጠመቅ
እዚህ ጋር ሁላ ሸተተኝ። አይገርም? እጅግ በጣም ያሳዝናል። በጣም አሳፋሪ ተግባር ነው። እንደው በፕሮቴስታንቱ ዓለም ያላችሁ ሰዎች ይህንን ስትሰሙስ ምን ይሰማችሁ ይሆን? ምንድነው የሚሰማችሁ? የቤተ ክርስቲያናችሁ እንግዲህ ሃይማኖታችን ነው የምትሉበት ቤት ውስጥ አሉ የተባሉ ፓስተሮች የሚያደርጓቸውን ድርጊቶች የሚያደርጓቸውን ተግባሮች ስትሰሙ ምን ይሰማችኋል? እውነት የትኛውን ክርስቶስን ነው የምናመልከው? እውነት የትኛውን ክርስቶስን ነው የምንከተለው? እውነት የትኛው ክርስቶስ ሕግና ደንብ ስርዓቱን ነው የምናከብረው? የትኛውን ትእዛዝ ነው እያከበርን ያለ ነው? የትኛውን መጽሐፍ ቅዱስ ነው የምናነበው? የትኛው መጽሐፍ ቅዱስ ቃል ነው እየኖር ነው ያለው የሚለውን ማወቅ ያስፈልጋል። መረዳት አለባችሁ። መቼም በየዕለቱ ይህ ሚዲያ ማያሰማን ነገር የለምና ልንነቃ ያስፈልጋል። ምን አይነት ጨለማ ህይወት ውስጥ እንዳለን ማለት ነው። ምን አይነት አስከፊ ህይወት ውስጥ እንዳለን እግዚአብሔር ይታረቅ። በእውነት ልቦናችሁን ያብራላችሁ ለማለት ነው ፈልገው። የኔ ሐሳብ ይሄ ነው። ሌላ መጨመር ስለማልፈልግ ነው። እናንተ ሐሳቦቻችሁን በኮሜንት ላይ አስቀምጡ። እሺ፣ ወደ ዋልድባ ገዳም አባቶች እንለፍ። እንግዲህ ታስታውሳላችሁ እንዴት ለገዳማውያን ፍራሽ ምን ያደርጋል፣ ለገዳማውያን አልጋ እንዴት ምን ያደርጋል ተብሎ በጣም ከፍተኛ በተለይ በመምህር ዘመድኩን አማካኝነት ስብሰባ እየተሰባሰበ ሰዎች ፍራሽ እንዲሰጡ የተለያዩ ነገሮች እንዲያደርጉ ሲያስተባብር እንደነበር ይታወቃልና ገዳም ውስጥ አንዴ ሞተዋል ምን ያደርግላችኋል ፍራሽ ብሎ ብዙዎቻችን ስራ እንሰራም ግን ሲተች ነበር። ይሄን ገዳማውያኑ ምላሽ ሰጥተዋል። ስሙት። ገብርኤል አማካኝነት የረዳችሁን ተራዳኢ መልአክ ይርዳችሁ። ህዝበ ክርስቲያኑ በሙሉ ረድቶናል። አሁን እንግዲህ ዋና መሰረቱ አባቶቻችን እንደምታዩት አሁን አንዳንድ ትንሽ ግራ የሚገባው አለ። ተሰጠውም ተቀባዩም ተመልካቹም አሁን አልጋ ፍርናሽ ያልነው ለምሳሌ እንደምታዩት እድሜያቸው ገፍቶ በገዳሙ ላይ ሲያገለግሉ ኖረው የደከሙ ለምሳሌ አሁን አረጋውያን ቤት ያለ አንድ የመጣ የለም። አቅመ ደካማ ስለሆኑ ማለት ነው። አልጋና ፍርናሽ የተዘጋጀው ለነዛ ነው። የሰጣችሁት ሰዎች ግን በእውነት እዚያ ያሉት ሰዎች አይናቸው እምቢ ያላቸው ጆሮአቸው የሚያዳግም በሰውም የሚጎርሱ ብዙ ደካማ አለበት መጥቶ ማየት ይገባል በእውነት እና ስለዚህ እንደምታዩት ከዚህ 700 መነኮሳት በእድሜ ምክንያት የተነሳ ከቤት ውሎ በሊቃው የሚረዱ ለምሳሌ በ79 ዓመተ ምህረት መምጥዬ የሚባሉ ደግ ሰው ነበሩ። አባቶች ያውቋቸዋል። ይህን ለተመልካቹና ለረዳቱ ነው የምለው። አባ ተክለ ሃይማኖት የሚባሉ ወንድማችን አሁን ኢየሩሳሌም አለ። ሰውየው ሌሊት በቃላቸው ዳዊት ይደግማሉ። ቀን እንዴ የሚያርፉባት ሮ የዳጉሳ ገለባ ላምላም ያለውን በመዳበሪያ ሞልቶ ብቻ አላቸው። አይ ልጄ ይህማ እኔም አወጣለሁ ገባለሁ። ይህን የሚገባቸው በሊቃው ለሚረዱ አንድ ላይ ተሰብስበው አንድ ላይ ያሉ አንድ ወንድማቸው ጊዜው ደርሶ አንድ አባት ሲሞት እንደ ማህበርተኛ ማህበር ማን አለ ባለ ሳምንት ብሎ ባራቸው እንደሚጠራው ጊዜ ሞታቸው ደርሶ ሲሞቱ እዛ ተከፍነው ተከውነው ሲሄዱ እኛም በዛ ብለው እንደ ማህበር ዛሬ ሳምንት ምኛ ለሚሉ ለነሱ ነው የማይወጣው እየገባው እድሜት አይገባይም። አሁን አንድ ለነሱ ገለባው እንዲያደረከ አንድ ፍርናሽ ሰፍሰፍጣቸው ብለው ለነሱ ይሰጣ ይቻላል። አሁንም ደግሞ በእውነት በከማለበው ከመንፈስ ቅዱስ አስተላልፎት አባታችን ችግሩን ተመልክቶ ለመምህር አክሊለ ገብርኤል ሲነግራቸው መምህር አክሊለ ገብርኤል እኒህ አባቶቻችን የእውነት እንግዲህ እስኪሞቱ ድረስ ለምሳሌ በዓለሙ ተላልፈዋል። አባ ጠምረ ስላሴ የተባሉ አባት አልጋ የለነ ፍርናሽ የለነ እንጨት ላይ ነው ያለን ብለው የተናገሩት ዛሬ በዓለሙ ተቀርጿል በእውነት እና አሁን የውላቸው ይህን ደስታ ለማየት ለመቀበል አረጋውያን ይመጡ ነበር። አቅም ስለሌላቸው በሊቃው ስለሚረዱ ከደርግ ዘመነ መንግስት ጀምሮ እስከ ብዙ ጊዜ እስከ ኃይለ ሥላሴ ጀምሮ 2 ሊቃው ነበር፣ ሰው አልበዛም። አሁን ግን 4 ሊቃው ነው ያለውና ካልጋ ጀምሮ እስከ ማንኛስ የረዳችሁት ሁሉ ቀላል አይምሰላችሁ። በቅድመ እግዚአብሔር ያደርስላችሁ። በጣም ደስ ያለን አባቶቻችን ሲልኩን እንዴት አላችሁ ሲሉት እግዚአብሔር መስገን ሀሚን ተቀበሉ እንዳሉት ህዝበ ክርስቲያኖች ግን ሌላው ቀርቶ ሙታንን የሚያስቡ ህዝበ ክርስቲያኖች ነው በመምህር ዘመድኩን አማካኝነት የሱን ቃል ሰምተው የቀረቡት በእውነት እኛ መምህሩን ይበቃናል። እንግዲህ የተሸገረ ገዳማት አሉ፣ አድባራት አሉ፣ በኢትዮጵያ ላይ የአብነት ተማሪ አሉ። ለነሱ ይርዳ። እንግዲህ ይበቃናል። የአባቶቻችን በረከታቸው ይድረሰን፣ በረከታቸው ይድረሰን። በእውነት ጸሎታቸው ትርዳን። እንዲህ አይነት አባቶች ናቸው በእንዲህ አይነት ገዳም ውስጥ የሚኖሩት። ለአቅመ ደካሞች በጣም በእርግና ላሉ ገዳሙን አገልግለው አሁን ደግሞ መገልገል የሚፈልጉ ሰዎች የሚያነሷቸው፣ ሰዎች የሚያዩዋቸው፣
ሰዎች የሚያግዟቸው አባቶች አሉ። ለነዚህ ገዳማውያን ለነዚህ እኮ እድሜያቸውን ዕለት ለሚጠብቁ አባቶች ነው ፍራሽ የተደረገው እንጂ ገና በወጣትነት ላሉ ገና መንቀሳቀስ ለሚችሉ ሌሎችን መርዳት ለሚችሉ አካላቶች አይደሉም። ራሳቸውን ያበቁ ማለት ነው። ከእግዚአብሔር ጋር የሚነጋገሩ አባቶች፣ ምሕረትን የሚያሰጡ አባቶች፣ በሰው እጅ ያሉ አባቶች ለነዚህ አባቶች ነው ፍራሽ። ምን ችግር አለው? እነዚህ አባቶች ፍራሹ ላይ አረፍ ቢሉ በጸሎት የደከሙ በቃላቸው ዳዊት የሚደግሙ በቃላቸው መጽሐፍ ቅዱስን ዘወትር የዮሐንስ ወንጌል የሚደግሙ ለነዚህ አባቶች ነው ይሄ የተደረገው። ስለዚህ ሁልጊዜ ነገሮችን ከክፋት መመልከት የለብንም። ለነዚህ አባቶች የምናወጣው ሳንቲም የምንሰጠው በረከትን ነው የሚያስገኝ፣ እጥፍ ድርብ ሆኖልን ነው የሚመጣው። ይሄን አትጠራጠሩ። ስለዚህ ምላሽ ሰጥተዋል። በእነዚህ ሁኔታ ነው እንጂ ለኛ አይደለም፣ ለሚንቀሳቀሱት አይደለም፣ ጉልበት ላላቸው አቅም ላላቸው አይደለም ይሄንን ያደረግነው ብለዋል። ሰምታችኋል። እሺ እንግዲህ ተሰባስቦላቸው 3 ቀን ዘመድኩን አሰባስቦ መኪና እንደተገዛ በጣም ደስ የሚል ነገር እንደነበር ሁላችሁም ታውቃላችሁና አብዛኞቻችን ሁላችሁም በዚህ በረከት ስራ የተሳተፋችሁ ይመስለኛል። እንግዲህ ይህ መኪና እክል ገጥሞት ነበር ለግዳጅ ይፈልጋል ተብሎ እና ምንድን የገጠመው ምንስ ነው አሁን ያለው? እንግዲህ ትላንትና ዛ ደባርቅ እንደደረሰ መኪናው ከገዳሙ መጥቶ ደባርቅ እንደተመለሰ እያየው አንድ እንግዲህ መጥቀስ አያስፈልግም የሌላ እምነት ተከታይ የሆነ የፖሊስ አዛዥ ወታደር ነው። መኪናውን ይዞት ካምፕ አስገብቶታል። ወደ ግዳጅ ወደ ጦርነት መሄድ አለበት ብለዋል አባቶች ሄደው። እኛ ገና ተገዝቶ መምጣቱ ነው፣ ለአረጋውያን መጦሪያ የተገዛ ነው፣ ዘር በልጥፋ ከዚህ ምናምን ብሏቸው ነበረ። ከዚያ አባቶች ከገዳም ነቅለው መጥተው ክደሉን እዚሁ አንሄድም አሉ። ያኛው ስልኩን አጠፋ። ወታደሮቹ ግን ምንድነው የተፈለገው? ወደ ጦርነት ነው የምንሄደው። እንደገና እንደዚህ አባቶች እንዲያዝኑብን ዜና እንዲሰራ ለምንድነው የተፈለገው? ቢደወልለት ስልኩን ያነሳ። ባለስልጣናቱ ምናምን ቢሯሯጡ ስልኩን አጥፍቶ ጠፋ። ከዛ በሰው ያለበት ቦታ ሄደው አምጥተው ከህዝብ አታጣላን፣ ከገዳማውያን አታጣላን፣ ያው ከዋልድባ አባቶች እነዚህን አረጋውያን አታጣላን፣ ስልጣን ስላለና እንደንትኑ ልቀቅ ብለው መኪናቸው ተለቆላቸው እንትን ብለዋል ማለት ነው። አሁን ከነዚህ አረጋውያን ላይ እንዲህ ማድረግ ተገቢ አይደለም እየነገርን ነው። እነሱም ግን ለነገሩ ይችሉበታል ማነጋገሩንም እና ደግሞ ምንም ሞትን እንደማይፈሩ አሳይተውታል። ጨፍልቃችሁን እለፉ ነው ያሏቸው። ጨፍልቃችሁን እለፉ። ይሄ ደም ላብ ወጥቶ የተገዛ ነው፣ ህዝብ አውጥቶ የገዛው መኪና ነው። እዛ ለግዳጃችሁ ለምናችሁ የፈለጋችሁት ይዛችሁ፣ ይሄ እኛ መጦሪያችን ነው፣ መንግስት አይረዳን፣ ቤተ ክህነት አይረዳን ብለው ተቀብሏቸዋል። እንግዲህ መኪናው ገዳሙ ጋር ደርሷል። እኔ በቀደም 77 ሚሊዮን የአባቶች ጸሎት ያመጣው ነው እና ብሏል። እንግዲህ እኛ መጪውን አብይ ጾም ስራ እንሰራለን። እንዴት እንደምንሰራ መጨረሻ ላይ እነግራችኋለሁ። በጣም ብዙ ስራዎች አሉብን። በጣም ከሰው የራቁ እና አባ ጊዮርጊስ ዘጋስጫ ሰዓታትን የደረሰ መጽሐፈ ብርሃን የደረሰ ከ40 በላይ ድርሳናትን የደረሰ ትልቁ የአባ ጊዮርጊስ ዘጋስጫ ገዳም እዛ ወሎ ውስጥ አለ። አበምኔቱ አናግረውኛል። በደንብ እናወራና ምንድን የጎደለው ብለን ገና እሱን እናሟላለን። እንደነገርኳችሁ አጠገባችን ያለው የዝቋላ ገዳም ሊሟላለት የሚገባው ነገር አለ። እሱን እናሟላለን። የአብነት ትምህርት ቤቶች አሉ። እነዛን የአብነት ትምህርት ቤቶች እንዴት ተማሪዎቹ ድሮ እየለመኑ ነበር፣ አሁን አልቻሉም። እነሱን እንዴት ማድረግ እንዳለብን እናያለን። ስለዚህ የቴሌቪዥን ከሰጠን እግዚአብሔር ስራ እንሰራበታለን። በቃ አለቀ። ምንም ገንዘብ እኛ ጋር አይገባም፣ ምን አይገባም፣ ስራ እንሰራበታለን። ሀሳቤ በጣም ብዙ ነው። ሀሳቤ አሁን ገጠር አሉ። ለምሳሌ አራዶቹ አዲስ አበባ ነው የሚመደቡት። ደሞዛቸው 20-30 ሺህ ብር ነው። እኩል መንፈሳዊ ኮሌጅ ቅዱስ ጳውሎስ፣ ፍሬምናጦስ፣ ቅዱስ ስትስላሴ ተመርቀው ዘመድ ያላቸው ሰው ያላቸው ቀልጣፎቹ አዲስ አበባ ይመደባሉ። እነዛ ምስኪኖቹ ሰው የሌላቸው ደግሞ እዛው ጦሮጦስ ገጠር ይመደባሉ። አገልግሎቱ እኩል ነው። ነገር ግን
እነዚህኞቹ መኪና አላቸው፣ አበላላቸው፣ አውሮፓ፣ አሜሪካ፣ ካናዳ ይሄዳሉ። አዲስ አበባ ያሉት ሰው ያውቃሉ ምን ያሉ። እነዛ ግን ጫማ መቀየሪያ የላቸው። እኩል አብረን ተምረን እኩል አብረን ለሐዋርያዊ ተልእኮ ተልከን እነዛኛዎቹ ገጠር የተላኩት ጫማ መቀየሪያ የላቸው። ደሞዛቸው በጣም ትንሽ። እንደገና አንድ ቦታ አገልግሎት ሲሄዱ በመኪና ሄደው ከዛ በኋላ በእግራቸው ከዛ በበቅሎ ከዛ በፈረስ በጭቃ በወንዝ አድርገው እዚህ አንድ ፕሮጀክት ቀርጫለሁ። ለነዛ ለተጠኑ ሰባኪያን ወንጌል ሞተር ሳይክል እንገዛላቸዋለን። ሞተር ሳይክል በቃ አለቀ። ይቻላል። በደቡብ ላሉ በጫካ ላሉ ለአገልጋይ ወንድሞቻችን ይሄ ሞተር ሳይክል እንገዛላቸዋለን። 2 ሰው ሊገዛ ይችላል። አንድ ሰው 10 ሞተር ሊገዛ ይችላል። ወለጋ ላይ ለአንዱ፣ ደቡብ ላይ ለአንዱ፣ ሰሜን ላይ ለአንዱ፣ ሸዋ ላይ ለአንዱ፣ እዛ አፋር ላይ ለአንዱ እንሰጣለን። ለቤተ ክርስቲያን ነው። ቤተ ክርስቲያኒቷ ለሰባኪያን ወንጌል ገደል ጫካ ገብተው እንዲያገለግሉበት ማለት ነው። አደርገዋለሁ። እኔ ወንድማቸው የ1000 ሰው ግምት አለው። አንድ ለእናቱ 1000 ለጠላቱ። እመን ብቻ እናቴ እግዚአብሔርን ከያዝክ ይሆናል። አገልጋዮቻችን አዲስ አበባ እንዳይናፍቁ እናደርጋቸዋለን። እያደረጉ 9 ቀን 10 ቀን ይፈጅባቸው የነበረው በአንድ ቀን የዝናብ ልብስ ገዝተን እንሰጣቸዋለን። የዝናብ ልብስ ሞልቷል። እናደርገዋለን። በቃ አለቀ። አሁን ህንፃ ቤተክርስቲያን አይደለም እኔ የምሰራው። ህንፃ ቤተክርስቲያን የሚሰራ አካል ይስራ። 200 ሚሊዮን 300 ሚሊዮን እያወጣ ይስራ። እኔ ሰው ላይ እሰራለሁ። ሰው ላይ መምህራኑ ላይ እሰራለሁ። ተማሪዎቹ ላይ እሰራለሁ። እንግዲህ እንዳደመጣችሁት ነው። አሁን መኪናው ያው የሚገለገሉበት ነው። ነገር ግን እንዲህ አይነት ነገር ተከስቶ ነበር። ይህ ነገር በእውነት ትክክል አይደለም። በእውነት ሳላመሰግንም አላልፈው በዛ የነበሩ የፖሊስ አባላቶች፣ ሌሎችም ባለስልጣናት፣ የተለያዩ አካላቶች እንዴት የገዳማውያኑ ጸሎት ይረዳናል፣ እንዴት ከነሱ ይህን እናደርጋለን ብለው ለተሟገቱት ሁሉ እግዚአብሔር አምላክ ይቁምላቸው። እነዚህ ገዳማውያን እስከ ወጥተው ከፈለጋችሁ ግደሉን ያሉት። በጣም የገረመኝ የገዳማውያኑ ምን መሰላችሁ? ተሰባስቦላቸው በቃናል፣ አንፈልግም ከዚህ በኋላ ምንም አይነት ገንዘብ ለሌሎች ለተቸገሩ አብያተ ክርስቲያናት፣ ለተቸገሩ ገዳማት፣ ለተቸገሩ የአብነት ትምህርት ቤቶች ስጡ፣ እኛ ይበቃናል፣ ከበቂያችን በላይ መጦሪያችንን አግኝተናል። እንግዲህ በበቅሎ በፈረስ እንዲሁም በአህያ ነበር እየጫኑ ምን የሚሉት። አሁን እግዚአብሔር የተመሰገነ ይሁን ይህን ነገር አገኙ፣ በቃናል። ይሄ ነገር ደግሞ እንዲህ አይነት ነገሮች ይገጥማሉ፣ ለበጎ ነው። መቼም ጽናትን ፈተናን ሊያሳይ ነውና ተመልሶላቸዋል። አሁን እየተገለገሉበት የሚገኙ አባቶች ናቸው። ገዳማውያን አባቶችን በእንደዚህ በጾምም በተለያየ ጊዜ ማሰብ፣ ማየት፣ መጎብኘት፣ አስራት በኩራቶቻችንን ለቤተ ክርስቲያን መስጠት፣ እንዲሁም መባዎችን ለእንደዚህ አይነት ገዳማት መስጠት ያስፈልጋል። በረከት ስለሚያስገኝ ማለት ነው። በእነዚህ አባቶች ጸሎት ነው ያለነው። እነዚህ አባቶች ሲገደሉ ምንጮህ እኮ ለዚህ ነው። ስለ ራሳችን ስለሚጸልዩ፣ ስለ እኔና ስለ እናንተ የሚጸልዩ አባቶች ስለሆኑ ሲገደሉ ይገደናል፣ የሚጸልይልን አጣን እያልን ማለት ነው። ስለዚህ በህይወት እያሉ ደግሞ መርዳትና በረከትን መካፈል ያስፈልጋል። በእውነት ዘመርኩን በዚህ ላይ ትልቅ ስራን የሰራውና እግዚአብሔር ይስጥልኝ፣ መርቁት። እሺ፣ በመጨረሻ ብፁዕ አቡነ ሳይሮስ አንድ ያስተላለፉት መልእክት አለ፣ ስሙት። እና ትልቁ ነገር መዋቅርን መጠበቅ ያስፈልጋል። የቤተክርስቲያን መዋቅር ከቅዱስ ሲኖዶስ ከመንበረ ፓትርያርክ ሀገረ ስብከት አለ፣ ክፍለ ከተማ ወይም ወረዳ አለ፣ አጥቢያ ቤተ ክርስቲያናት አሉ እና በዚህ የሚወርደውን መዋቅር ማክበር ያስፈልጋል። ችግር ካለ ደግሞ ሌላ ጊዜ መጥቶ አይ ይሄ ስህተት ነው፣ ይሄ ችግር አለ፣ ይሄን እናስተካክሉ ካሉ ደግሞ እኛ እንብተኞችም አይደለንም። እኛ የእኛን ብቻ ተቀበሉም አንልም። በመነጋገር በመወያየት እናምናለን። ቃለ ዓዋዲን ማክበር፣ የቃለ ዓዋዲን ሕግ ማክበር ያስፈልጋል። ስራችሁን በአግባቡ ስሉ። ምዕመንም ድርሻ አለው፣ ካህናትም ድርሻ አላቸው፣ አስተዳዳሪም ድርሻ አለው፣ ሰንበት ትምህርት ቤትም የራሱ ድርሻ አለው። ሁሉም በድርሻው ነው ማገልገል ያለበት። ከራሱ ድርሻ ውጪ መሄድ አይፈቀድለትም። ስለዚህ ሁሉም በራሱ ድርሻ መስራት ይገባል። አስተዳዳሪም የራሱ ድርሻ አለው። አንዳንድ ሰበካ ጉባኤዎች የራሳቸውን ድርሻ ትተው የአስተዳዳሪውን ስራ የሚሰሩ አሉ። ካህናት ወደ ማባረር፣ ወደ መቅጣት፣ አስተዳዳሪ ቁጭ ብሎ ልቅጣ የሚሉ አሉ፣ ላባር የሚሉ አሉ፣ ደሞዝ አልጨምርም የሚሉ አሉ። የአስተዳዳሪ ስራ ለውስጥ የሚገቡ አሉ ማለት ነው።
ስለዚህ ድርሻችሁን ወቁ ማለት ነው። ህንፃ ኮሚቴ አለ፣ ሰበካ ጉባኤ አለ፣ ሰንበት ተማሪውም አለ። ሁሉም የራሱ ድርሻ አለ እና የራሳችሁን ድርሻ አውቃችሁ ጠንክራችሁ መስራት ይገባችኋል። አስተዳዳሪ ነው። የአስተዳዳሪ ስራ በስነ ስርዓት መስራት አለበት። በየፊናችን በየኃላፊነታችን ጠንከር ብለን መስራት ይገባል። በፍቅር በሰላም እንዲሆን በመነጫነጭ በመጣላት ከሆነ ግን ዋጋ የለውም አገልግሎቱ። በሰላምና በፍቅር እግዚአብሔር የሚፈልገው ሰላምን ፍቅር ነው። እግዚአብሔር ራሱ ፍቅር ነውና ስለዚህ በፍቅር ሲሆን መንፈሳዊ ስራ ነው። ስራችን አገልግሎታችን መንፈሳዊ ነው። የተሻለ አገልግሎት እንዲሆን መልካም አገልግሎት እንዲሆን እንግዲህ እኛ ምእመናኑ እኛን አምነው ነው የሚመጡት። ከእግዚአብሔር ጋር ያገናኙናል፣ ከእግዚአብሔር ጋር ያሳርቁናል ካህናት ብሎ ነው የሚመጡት። ስለዚህ እኛ ደግሞ ጠንክረን በስነ ስርዓት ከልብ ሆነን በፍላጎት ሆነን በደሞዝ ሳይሆን ደሞዝ ላይ የተመሰረተ ሳይሆን ደስ ብሎን በቅንነት ማገልገል ያስፈልጋል። መከባበር ያስፈልጋል። ጠንከር ብላችሁ በአገልግሎቱም በሁሉም ዙሪያ ቁጥጥር ማድረግ መቆጣጠር ያስፈልጋል። ተቆጣጣሪ ከሌለ እኛ መቼም አበሻ ሲባል አለቃ ሲኖር ይሰራል፣ አለቃ ከሌለ ደግሞ አይሰራም፣ የለም ይጠፋል። እና ስለዚህ መቆጣጠር እና መከታተል ክትትል ማድረግ ያስፈልጋል። እና ስለዚህ በደንብ ጊዜው የሥራ ጊዜ ነው። ጊዜው የሁሉ ነገር የሚታወቅበት ጊዜ ነው። ምንም ከድሮ እንግዲህ በየዓመቱ ሁሉ ነገር እየተሻሻለ ነው ያለው። ዘመኑ እየተለወጠ ነው ያለው። ስለዚህ በዚህ መልኩ በርቱ፣ ጠንክሩ። ጥሩ ሐሳብ ነው ያነሱት። ያው ከቤተክርስቲያን አገልግሎት ጋር በተለይ አሁን ቤተክርስቲያናችን ከዚህ ከሰበካ ጉባኤ ጋር ያለው ነገር በጣም ከባድ ነው። ምክንያቱም የተለያየ ጥቅማ ጥቅም የሚገኝበት ስለሆነ ብዙ አድባራት ሰበካ ጉባኤ በሰላም ተመርጦ አይታወቅም። በቃ እነዛ ሰበካ ጉባኤ ለመሆን ሰው ራሱ የሚፈልገው የተለያየ ነገር የሚደረግበት ለመግባት ብዙ አሻጥር ይደረጋል። ይሄ መዋቅሮ ተጠብቆ ስለማይሰራ ነው። መዋቅሮ ተጠብቆ ስለማይሰራ አንዳንድ ቦታ ደግሞ በጣም ጥሩ ነው። ማወቅ የሚያስፈልገው የአድባራት አስተዳዳሪዎች አንዳንዴ ዝም ብለው ካህናት ላይ እኮ ይጠግባሉ። ካህናትን ሊጨቁኑ የሚፈልጉ አሉ። ለእነዚህ ደግሞ ጥሩ ሰይፍ ሆነው የሚጠብቁ ሰበካ ጉባኤዎች አሉ። በዛውም በተቃራኒ ደግሞ እኛ እንፍለጥ፣ እኛ እንቁረጥ፣ ገንዘብ አምጡ የሚሉም ሰበካ ጉባኤዎች አሉ። ከዚህ ሁሉ አገልግሎታችን የፍቅር አገልግሎት ቤተ እግዚአብሔርን ስለሆነ የምናገለግለው በጋራ ተስማምተን የሚበጀውን እግዚአብሔርን የሚያስደስተውን ነገር ማድረግ ያስፈልጋል። በተለይ በዚህ በጾመ አብይ ጾም ላይ መመሪያ ያስተላልፈው ነው። በደንብ ቁጥጥር ይደረግ፣ በደንብ አገልግሎት ይሰጥ ብለው ነው ብፁዕነታቸው ያስተላለፉት መልእክት። ይህ ደስ የሚል ነው። ወደ መሬት ከወረደ እንግዲህ ሰዎች በስራቸው ይመሰገናሉ። በሰሩት ነገር ደግሞ መልካም ካልሰሩ የሚተቹበት መንገድ አለና ሰዎች መልካም ሲሰሩ እናመሰግናቸዋለን፣ ሲሳሳቱ ደግሞ እንተቻቸዋለን ማለት ነው። እግዚአብሔር አምላክ የሁላችንም አገልግሎት ጾማችንን ተቀብሎ ለብርሃነ ትንሣኤው ያደርሰን። ቸር ቆዩልኝ።